ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ ያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም፣ እንዴት ከረማችሁልን ውድ አድማጮቻችን? ለሳምንት የያዝነው ቀጠሮ ቀኑ ደርሶ ዛሬም ተገናኝተናል። ያላለቀ ጉዞ የተሰኘውን ፕሮግራማችንን በአዲስ መልኩ ይዘን ወደ እናንተ መተናል። እናንተም እንኳን ደህና መጣችሁ ብላችሁ እንደተቀበላችሁን ተስፋ እናደርጋለን። ዘውትር በዚህ ሰዓትና በዚህ ቀን ከቤታችሁ እንገባለን። ቤት ለምቦሳ ብላችሁ እንደምትቀበሉንም ተስፋ እናደርጋለን። በዚህ ያላለቀ ጉዞ በተሰኘው ፕሮግራማችን በርከት ያሉ ቁም ነገሮችን ለእናንተ መረጃን የሚሰጡ የተመረጡ ቅንብሮችን በጥሩ ለዛ ለእናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየትም ካላችሁ በ0944 088998 ላይ በመደወል አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ይህ የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ህይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ጋር በመተባበር ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ይህ ያላለቀ ጉዞ የተሰኘው በየሳምንቱ በየቤታችሁ የሚደርሰው የሬዲዮ ፕሮግራም በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ዘና እያደረግናችሁ ቁም ነገር እናጋራችኋለን። እስኪ በየአካባቢያችሁ ያስተዋላችሁት ሴት ልጅ ዝቅ የሚያደርጉ የሚያንኳስሱ እኩልነቷን የማይቀበሉ በማህበረሰቡ የሚተገበሩ ባህሎች፣ ትውፊቶች እንዲሁም ያልተገቡ ድርጊቶች ካሉ ወደኛ ደውሉና በጉዳዩ ላይ እንምከርበት። 0944 088998 የተንቀሳቃሽ ስልካችን መስመር ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ያላለቀ ጉዞ የተሰኘው ፕሮግራማችን ወደ እናንተ ወደ አድማጮቻችን ከሚያደርሳቸው ምርጥ ቅንብሮች መካከል ስፍራሽ ድራማችን ተጠቃሽ ነው። ስፍራሽ ድራማችን በእናንተ ዘንድ ተወዳጅና አጓጊ የሆነ እንደመጣ በስልክ መስመራችን 0944 088998 ላይ በምትሰጡን አስተያየት ተረድተናል። አሁንም አብራችሁን ሁኑ። ሀሳብ አስተያየትም ካላችሁ አድርሱን። ባለፈው ሳምንት በስፍራሽ ድራማችን ስፍራሽና ጓደኛዋ ተገናኝተዋል። የስፍራሽ ጓደኛ ሮጣ እነ ስፍራሽ
ቤት መታለች። ስፍራሽ ጓደኛዋን ስለሸኟት ሰው ስትሰማ አልወዳቸውም፣ አቶ ደርብ ከሚሸኙሽ ብትጠሪኝ ይሻለኝ ነበረ። አዋቂ ቤት ያዘወትራሉ፣ ለጉርብትና አይመቹም። ከዚህ በፊትም እኛ ቤት ያደረጉት መጥፎ ተግባር አለ። ወንድሜም ዛሬ በጠዋት ተነስቶ ሲያንጎራጉር ያረፈደው በዚህ ምክንያት ነው ብላ ለጓደኛዋ ነግራታለች። ከዛም ስለ ስነ ልቦናና ስነ ጽሁፍ ስፍራሽ ያላትን እውቀት ለጓደኛዋ አጋርታታለች። ሁለቱም በመገናኘታቸው ተሞጋግሰው ወደ መኝታቸው አምርተዋል። ሳምንት ተከታዩን ክፍል ይዘንላችሁ እንመጣለን ባልነው መሰረት ዛሬም ተከታዩን ክፍል ይዘንላችሁ መጥተናል። የድራማው ጸሐፊ አንለይ ጥላሁን ነው። ተከታዩን ክፍል ተጋበዙ። ስፍራሽ ሻዩ በጣም ያቃጥላል። ምላሴን ጠበሰኝ እኮ። እኔ እህቴ አይዞሽ። አንቺ ጣዕሙ ግን ልዩ ነው። ሻይ ቅመሙ ነው። በማየ ልዩ ችሎታ የተዘጋጀ ቅመም ስለሆነ ይጣፍጣል። ቀላ ያጥቼው ሳልጨምርበት ስላፈላው ቅር ብሎኝ ነበር። የሻይ አድናቂ ናችሁ ማለት ነው? እጅግ በጣም። በቤተሰብ ለሻይ ልዩ ፍቅር አለን። ሁላችሁም? አዎ፣ በተለይ ወንድሜ የማየን ሻይ ሞቶ ነው የሚወደው። ታድላችሁ። ሌላ ቤት ሻይ መጠጣት በጣም የሚከብደኝ የማየን ሻይ ለምጄ ነው። በተለይ ዩኒቨርሲቲ ያለው በጣም ተቸግሬ ነበር። እውነትሽን እኮ ነው። እኔም ራሴ እንዲህ አይነት ሻይ ጠጥቼ አላውቅም። ድንቅ ነው። በእርግጥ አንዳንዴ የቀበሌያችን ነዋሪዎች በቡና ጠጡ ማህበር በየሰፈሩ አደራጅተው የሆነ የስነ ተዋልዶ ጤናና የቤተሰብ ምጣኔ ግንዛቤዎችን የሚያስጨብጥ የሆነ ግብረሰናይ ድርጅት አለ። እዛ ስልጠና እንዲሰጡ ከተመለመሉት መካከል ስለነበርኩ በየቤቱ ስዞር የተለያየ ጣዕም ያለው ሻይ ጠጥቼ አውቃለሁ። እንደዚህ የሚጣፍጥ ግን እስካሁን አላጋጠመኝም። በጣም ደስ የሚል ተሞክሮ ነው። በጣም በርካታ እውቀትና ልምድ አግኝቼበታለሁ። ስልጠናው ላይ በይበልጥ የምታተኩሩት ምን ላይ ነበር? እንዴት ነው የተመረጣችሁት? በመጀመሪያ ትምህርት ቤት መጡና ከ9ኛ እስከ 12ኛ ክፍል ከምንማረው ተማሪዎች ውስጥ በየክፍል እየገቡ ሁለት ተማሪ መረጡ። ምርጫው በእጅ ብልጫ ሆኖ የክፍሉን ተማሪ በሚወክል መንገድ ነበር። እሺ፣ መስፈርታቸውስ ምን ነበር ታዲያ? የሚያነብ፣ ድራማ የሚሰራ፣ ሐሳቡን ለመግለጽ የማይቸገር እና በአማርኛ ቋንቋ ብቃቱ ላቅ ያለ የሚል ነበር። ታዲያ አንቺ ይሄን ሁሉ መስፈርት አሟልተሽ ነው የተመረጥሽው? የክፍሉ ተማሪ በአንድ ድምጽ የመረጠኝ እኔን ነው። እንዴ እውነትሽን ነው? እማዬ፣ ለኔ ራሱ አስገራሚ ገጠመኝ ነው። ያልጠበቅኩት ስለነበር በእርግጥ በሰዓቱ ግራ ተጋብቻለሁ። የክፍሉ ተማሪ እንዴት በአንድ ድምጽ ሊመርጥሽ ቻለ? ከእጄ መጽሐፍ አይጠፋማ። አንባቢ እንደሆንኩ ተደርጌ ይታይ ነበር። በእርግጥም አንባቢ ነበርሽ? ከትምህርት ይልቅ ልብ ወለድና የተለያዩ ድርሰቶችን አነብ ነበር። አንዳንድ ቀን ሌሊቱን ሙሉ ቁጭ ብዬ አድሬ ትምህርት ቤት ስሄድ አይኔ ስለሚቀላም አንዳንድ መምህራን ስጠጣ ያደርኩ ስለሚመስላቸው በክፍል ውስጥ ያሽማጥጡብኝ ነበር። ግን ታውቂያለሽ፣ ተማሪዎች ለኔ ወግነው ይከራከሩልኝ ነበር። በጣም ደስ የሚል ተሞክሮ ነው። እሺ፣ አሁንስ ታዲያ ታነቢያለሽ? የሚገርምሽ የንባብ ፍቅሬ በየጊዜው እየጠነከረ ነው። ረጅሙን ሰዓቴን በንባብ ነው የማሳልፈው። ጎን ለጎን ግን የቤተሰብ እገዛም አደርጋለሁ። ያው እንደምታየው ገለባ ከጫካ ልቅማለሁ፣ ገበያው ስጄ በመሸጥ አንዳንድ ነገር ለቤተሰብ ገዝቼ በማምጣት ደጎማቸዋለሁ። ድንቅ ነው። ታዲያ የስነ ተዋልዶ ጤና ስትሰለጥኝ ወይም ስታስተምሪ ያጋጠመሽ ወይ የሚደንቅሽ ወይ ደግሞ የሚያሳዝንሽ ነገር አለ? ይህን እንኳን የጋዜጠኛ ጥያቄ ይመስላል። ዛሬም ድረስ ሳስበው የሚያስደንቀኝና የሚያስቀኝ ነገር ልንገርሽ። እሺ። የስነ ተዋልዶ ጤና ስንሰለጥን በየመሃሉ የማነቃቂያ ሰዓት ነበረ። ልክ ነው። በየስልጠናው እንደዚህ አይነት ነገር የተለመደ ተግባር ነው። ስለ ወሊድና የእርግዝና ሁኔታ ላይ ስንሰለጥን ከመሃል አንዱ እጁን አወጣና የማነቃቂያ ሰዓት ስለሆነ ቀልድ ማቅረብ ፈልጋለሁ ማለት። እሺ። ተፈቀደልኝ እንጂ ታዲያ እኮ ልነግርሽ እኮ ነው። ስሙ አንጫጫው ይባላል። አንጫጫው? እሺ፣ ቀልዱ ንገሪኝ። አንዲት የእርግዝና መከላከያ ስትወስድ የነበረች እናት ድንገት እንሳ እርግዝናው እየገፋ ሄድና በምት ያዛለች። ቀልድነቷ መዝኖብኝ እንጂ ብዙ ጥያቄ ነበረኝ። ቢሆንም እሺ፣ ቀጥይ። ከዛ ምጧ እየበረታ ስለሄደ ወደ ሆስፒታል ይወስዷታል። በከፍተኛ ርብርብና የባለሙያዎች ድጋፍ በሰላም ትገላገላለች። ወለደች? አዎ። እሺ፣ ከዚያስ? ነገር ግን ህፃኑ ያለማቋረጥ ለሰዓታት እያለቀሰ ስለነበር ነርሶቹና ዶክተሮቹ ግራ ተጋብተው ያለ እረፍት እርዳታ ቢያደርጉለትም ምንም ሊሻል አልቻለም። ለምን? እስኪ ቆይ ልነግርሽ እኮ ነው። እሺ፣
እሺ ቀጥይ፣ ግራ ገባኝ። አንድ ረጅም ሰዓት ቆማ የህፃኑን ሁኔታ ስትከታተል የነበረች ነርስ ለምን የእጆቹንና የእግሮቹን ጣቶች ጨብጦ እየተንፈራገጠ ያለቅሳል? እስኪ ሁሉንም ጣቶቹን ፈልቅቀን እንዲዝናኑ እናድርግለት ትላቸዋለች። ይደንቃል። እሺ ከዚያስ ምን ሆነ? ከዚያማ ተረባርበው ጣቶቹን ሲፈለቅቋቸው ህፃኑ ማልቀስ ያቆምልሻል። እንዴት? ከጣቶቹ ውስጥ እናቱ ያወጣቻቸው የእርግዝና መከላከያ እንክብሎች ሙሉ ተገኘዋል አለ መሰለሽ። ጉድ በልጎንዳል። እኔ እንዳልረገዝ ብትውጩ መድኃኒቱን አሸንፌ ተወለድኩ እያለ እየፎከረ ነበር ማለት ነው። እንደሱ ማለቱ ነው። ያላለቀ ጉዞን ነው እያዳመጣችሁ የምትገኙት። ዛሬ በስፍራሽ ድራማችን የስፍራሽና የጓደኛዋ ጨዋታ ሞቅ ብሏል። እንደውም የወንድሟ አለመምጣት አሳስቧት የነበረችው ስፍራሽ በጓደኛዋ ጨዋታ የወንድሟን ጉዳይ ዘንግተዋለች። ብቻ ቀልድም ቁም ነገርም እያነሱ ጨዋታቸውን አድርተውታል። ጨዋታቸው ከቀልድነት በላይም ስለ ማህበረሰብ አመለካከቶችና ባህልና እሴቶችንም የዳሰሰ ነበረ። ለማንኛውም ተከታዩን ክፍል ሳምንት ይዘንላችሁ እንመጣለን። ሳምንት ጠብቁን። ግን ከጨዋታቸው በዘለለ የስፍራሽ ወንድም የት ገብቶ ይሆን? ሳምንት እንገናኝ። ሴቶች እንግዲህ በማህበረሰባቸው ስፍር ቁጥር የሌለው ውለታ እንደዋሉ ከራሳቸው በላይ ለቤተሰባቸው ብሎም ለማህበረሰባቸው እድሜያቸውንና መላ ዘመናቸውን መስዋዕት እንዳደረጉ የበርካታ እህቶቻችን ገጠመኝና የህይወት ተሞክሮ ማሳያ ነው። ነገር ግን ሴቶች በሚደርስባቸው የባህልና የአስተሳሰብ ተጽዕኖ ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችን ሁሌም በዚሁ ሰዓትና በዚሁ ቀን ከቤታችሁ ይገኛል። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። ሴቶችና ልጃገረዶች ለዘመናት የሚገባቸውን መብትና መድረስ የሚችሉበት ቦታ ሳይደርሱ ቀርተዋል። ለዚህ ምክንያቱ ደግሞ በማህበረሰቡ የሚደረጉ ምንም ጥቅም የሌላቸው ያልተገቡ ባህሎች እንዲሁም ሴትንና ወንድን ከፍና ዝቅ አድርገው የሚያስቀምጡ የማህበረሰቡ እሴቶችና ድርጊቶች ተጠቃሽ ናቸው። ማህበረሰቡ እነዚህም ባህልና እሴቶችን የሚተገብራቸው ሆን ብሎ ሴት ልጅን ለመጉዳት ብሎ እንዳልሆነ ለሁላችንም እሙን ነው። ነገር ግን የተሻለ ቤተሰብና ማህበረሰብን ከመቅረጽ አንጻር እንዲህ የተሳሳቱ እምነቶችና የባህል ወግ ልማዶች ድርጊት በማህበረሰቡ ዘንድ መስተዋል የለባቸውም። ለዛሬም አንድ እንግዳ ይዘንላችሁ መጥተናል። የዛሬው እንግዳችንን እናስተዋውቃችሁና ወደ ውይይታችን እንዘልቃለን። መልካም ቆይታ። የሱላ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። አካባቢው ተወለደሬ ወረዳ ነው፣ በደቡብ ወሎ ዞን የሚገኝ አንድ ወረዳ ማለት ነው። እንዴት ነው እስቲ እዚህ አካባቢ ላይ የሴቶችና የወንዶች ተማሪዎች ቁጥር ስናነጻጽረው? በአካባቢያችን ስንመለከተው የወንድና የሴት ተማሪዎች ቁጥር ያው ተመጣጣኝ የሚባል ነው። ነገር ግን ደግሞ ከዝቅተኛ የክፍል ደረጃ ወደ ከፍ ባለው የክፍል ደረጃ በምንሄድበት ሰዓት ወደ 12ኛ ክፍል 11ኛ ክፍል በምንደርስበት ሰዓት የተሻለ ውጤት የሚያስመዘግቡት የመጨረስ ሁኔታ የሚታየው ያው በወንዶች ላይ ነው። በሴቶች ላይ ያው ትንሽ ዝቅ ያለ ውጤት ከማስመዝገብ አንጻር በጣም ዝቅ ያለ ነገር እየተመለከትን ያለ ነው። አላፊ ተማሪዎች በአብዛኛው 12ኛ ክፍል ላይ አጠናቀው የተሻለ ውጤት የሚያስመዘግቡት ወንዶች መሆናቸውን ነው የሚታየው በኛ አካባቢ። የዚህ ምክንያቱ ምንድን ነው? ብዙ ተጽዕኖ ያለባቸው ሴቶች ይኖራሉ። በተለይ አሁን ዙሪያውን ከርቀት ቦታ የሚመጡ ሴት ተማሪዎች አሉ። ጫካ አቆራርጠው የሚመጡ ተማሪዎች አሉ። እነዚህ መሰናክሎች ተቋቁሞ ከመጨረስ አንጻር ብዙ ተጽዕኖ ይኖርባቸዋል። በቤት ውስጥ በርካታ ነገሮችን ያከናውናሉ እንደምንመለከተው ሴት ተማሪ እና ከዚህ አንጻር ከመጨረስ አንጻር በጣም በርካታ ነገሮችን ተቋቁሞ ማለፍ የቻሉት ብቻ ናቸው የሚጨርሱት ማለት ነው። እና እነዚህ ነገሮች ከቤተሰብ የሚደርስባቸው ጫና፣ ከዛ በተጨማሪ ደግሞ መንገድ ላይ በሚመጡበት ሰዓት መፍራት ይኖራል። ጫካዎች አሉ እና እነዚህ ነገሮች የቤተሰብ ችግር ይኖራል።
ማቴሪያል ከማሟላት አንጻር ችግር ያለባቸው ማህበረሰቦች ናቸው እና እነዚህ ነገሮች ተጽዕኖ አላቸው ብዬ ነው የማስበው። እንደው በጣም ልዩ የሆኑ ሴት ተማሪዎች እና እንደ ምሳሌ የሚጠቀሱ አሉ ከዚህ አካባቢ ወጡ ወንድ ተማሪዎች ናቸው የተሻለ ደረጃ ደርሰው ከፍተኛ ውጤት አምጥተው ይሄዱ ያሉን ማለት ነው። ብዙ በቃ ተጽዕኖ ስላለባቸው በተለይ ውጤት ከማምጣት ከአንጻር ብዙም በቃ ሴት ተማሪዎች ይወጡ አይገኙም ማለት ነው እዚህ አካባቢ። ይሄ ነው ያለኝ ሀሳብ። ትምህርት ቤታችሁ ላይ የሚታይ የዚህ ጾታን መሰረት ያደረገ ጥቃት ጋር በተያያዘ ተጠቃሽ የሚሆነው ምንድን ነው? እነዚህን ጥቃቶች እንትን ስል ለመናገር የምፈልገው ነገር ምንድን ነው፣ የተለያዩ ትምህርቶችን እንሰጣለን እንደ ትምህርት ቤት ማለት ነው። ለመቀነስ የምንሞክራቸው ነገሮች ይኖራሉ። ነገር ግን ደግሞ እነዚህ ግንዛቤ ለመፍጠር ብንሞክርም እነዚህን ተቋቁሞ ደግሞ ይኖራሉ ጥቃቶች። ለከፋ ይኖራል። መንገድ ላይ የሚያገኙ በተለይ አደንዛዥ ዕፅ የተስፋፋበት አካባቢ ነው። እንደኛ ወንድ ወጣቶች ከዚህ ጋር ተያይዘው ባጃጆች ይኖራሉ፣ ተጽዕኖ ያሳርፉባቸዋል። በተለይ ጎበዝ ተማሪዎች የሚሞክሩ ተማሪዎች እንደዚህ በአደንዛዥ ዕፅ በተጠቁ ወጣቶች ሲንገላቱ እንመለከታለን። በቃ መንገድ እየጠበቁ አላሳልፉም የሚሏቸው ይኖራሉ። እነዚህ ነገሮች በሴት ተማሪዎቻችን ላይ ተጽዕኖ እያመጡ ነው የሚል ሀሳብ እንደኔ አለኝ። ምንድን ነው አሁን በብዛት የሚወሰድ አደንዛዥ ዕፅ? በብዛት ጫት ነው። ጫት በቃ በአብዛኛው ወጣቱ ስትመለከችው ስራ ፈጠራ ላይ አይደለም። በብዛት በቃ ስራ ላይ አትኩሮ አይደለም የሚውለው። በተለይ ከሰዓት በኋላ በቃ ጫቱን ይዞ ቁጭ ብሎ በቃ የተለያዩ ሀሜቶችን፣ ወሬዎችን በቃ አልባሌ ሁኔታዎች የሚያሳልፍ ወጣት በጣም በርካታ ነው ማለት ነው። እና በአብዛኛው ጫት ነው እዚህ አካባቢ። ከዛም ግን ሌሎችም ሊኖሩ ይችላሉ። አስገድዶ መደፈር፣ ሌላም ተመሳሳይ የሆነ ጾታዊ ጥቃት አለ እዚህ አካባቢ እንደኔ አሁን ይኖራል። ነገር ግን ደግሞ የሚደርሱ ጥቃቶች ተደብቀው ነው የሚቀሩት። አብዛኛው ከህግም ጋር ከምንም ጋር መያያዝ ስላለባቸው ተደብቀው ይቀራሉ። በወሬ ደረጃ የምንሰማቸው በርካታ ጥቃቶች አሉ። ቤተሰብ፣ የአካባቢ ሰው እንደዚህ አውጥቶ ከመናገር አንጻር መደበቆች ነገሮች ይኖራሉ። ነገሮች እንደዚህ በሚፈጠሩበት ሰዓት በሽምግልና የመጨረስ ነገሮች ስላሉ ነው እንጂ ጥቃቶች አሉ። ተጨባጭ የሆኑ ጥቃቶች ካሉ እስቲ ንገረኝ። ለምሳሌ አስገድዶ መደፈር በተመለከተና ጉዳዩስ ምን ላይ ደረሰ? በተጨባጭ የደረሱ ነገር ምንድን ነው? በትምህርት ግቢ እንደዚህ ወጣ ያለ ነገር ባይኖርም ውጭ ላይ አሁን የመደፈር ሙከራ የተደረገባቸው ተማሪዎች ይኖራሉ። ከሌ ብዬ እንትን ባልልም ሙከራዎች ይኖራሉ፣ መደፈሮችም ይኖራሉ። አሁን ነገር ግን እኛ ጋር መጥተው ወደ ህግ ተጠያቂ ማድረጋችን ስለማይቀር እና ወደ ወረዳ ሪፖርት ማድረጋችን ስለማይቀር የህግ እንትኖችን በሽምግልና የመጨረስ ነገሮች ይታያሉ። በቃ ደፍረው ወደኛ ያለመጠቆም ነገሮች ይኖራሉ እና ይሄ ነው ያለው ነገር። ምን ታደርጋላችሁ እናንተ አሁን እነዚህ ጾታዊ ጥቃቶች ለማስቀረት ከዛ የሴቶችን ቁጥር ከወንዶቹ ተማሪዎች ቁጥር ጋር ተመጣጣኝ ለማድረግ እናንተ ምን እያደረጋችሁ ነው? የተለያዩ ተግባራትን ለማከናወን እየሞከርን ነው። የተለያዩ መንግስት ያልሆኑ ድርጅቶች ይኖራሉ። እነሱ ጋር በመቀናጀት የግንዛቤ ፈጠራ ስራዎችን እንዲሰሩልን፣ ተማሪዎችን ስልጠና የመስጠት የአቻላቻ ስልጠናዎችን እንዲያገኙ የተለያዩ ጥረቶችን እያደረግን እየተሳካልን ነው። በተወሰነ መልኩ ማለት ነው። በቂ ነው ባይባልም እነዚህ ነገሮች እንሰራለን። የልጃገረዶች ክበብ አለ። በክበብ ደግሞ በርካታ ስራዎችን ይከናወናል ማለት ነው። በክበቡ ድጋፍ የማድረግ ለምሳሌ ችግረኛ ሴት ተማሪዎች ይኖራሉ። ለእነሱ ድጋፍ የመስጠት ሁኔታዎች ይኖራሉ። ከዛ በተጨማሪ ደግሞ እንደዚህ የማጠናከሪያ ትምህርት ለሴት ተማሪዎች የማጠናከሪያ ትምህርት እንዲያገኙ የሚደረግበት ሁኔታ አለ እና እነዚህን ነገሮች እነዚህ ያቻላቻ ስልጠናዎች እርስ በርስ የሚማማሩባቸው መድረኮች ስለሆኑ ለማካሄድ እየተሞከረ ነው። ለወደፊትም ደግሞ በርካታ ድጋፎች የምናገኝበት ሰዓት እነዚህ ተማሪዎች ተጠቃሚ ለማድረግ ጥረቶችን እናደርጋለን ማለት ነው። የጥናት ለሴቶች እንደሚሰጥ ነግረኛል እና ወላጅ እዛ ላይ ያለው ተቀባይነት ምንድን ነው? ለምሳሌ ልጅቷ ገብታ ቤት ቶሎ ስራ መስራት አለባት፣ ሌሎች ኃላፊነቶች ይኖሩባታል እና እስቲ ይቀበላል ወላጅ ማህበረሰብ? አሁን እዚህ ላይ ነው የኛም ፈተና ማለት ነው። ለምን ሴት ተማሪዎች ይፈልጋሉ ቤት ላይ ትምህርት ቤት 7 ክፍለ ጊዜ 6 ክፍለ ጊዜ ከሆነ እሱን ጨርሰው እዛ ትምህርት ቤት ውስጥ የሚሰሩትን ስራ ነው የሚፈልጉት ማለት ነው። አሁንም በርካታ ጥረቶችን እያደረግን ነው። ይሄን ነገር እያሳካን ያለ ነው ማለት ነው። አሁንም በተቆራረጠ መልኩ ነው። ለምን በቃ እነዚህ ተማሪዎች ተጽዕኖ ስላለባቸው ማለት ነው። ወላጅ የሚፈልገው ጉልበታቸውን ስለሆነ ነው። ወላጆችን የማዋየት ስራ አሁን ፕሮግራም ይዘናል። በዚህ ዓመት ጀምረናል የማጠናከሪያ ትምህርት። ነገር ግን ደግሞ የሚገኙልን ተማሪዎች ደግሞ በጣም ዝቅተኛ እየሆነብን ነው። ይህን ለመቅረፍ ግን ወላጅን ለማዋየት ጥረት ለማድረግ ነው ያሰብነው እና ተጽዕኖዎች አሉ። በተለይ በቤተሰብ የሚደርስባቸው ነገር ከበድ ያለ ነው። ሴት መምህራንስ ሴት ተማሪዎችን በመርዳት በኩል የሚሰሩት የተለየ የሆነ ስራ? ያው መምህራን ሴት መምህራኖች ይኖራሉ። እነዚህም ደግሞ የልጃገረዶች ክበብ ወይም ደግሞ የስርዓተ ጾታ ክበብ የሚመሩት እነሱ ናቸው።
በዛ የተለያዩ ድጋፎችን ያደርጋሉ። ለምሳሌ አሁን ሞዴስ ይሰጣቸዋል ለተማሪዎቹ በሚፈልጉበት ሰዓት ሴት መምህራን ነው የሚያናግሩት። ቀርበው በማወያየት ችግር ያለባቸውን በመለየት እንደዚህ ድጋፎችን እንዲያገኙ የማድረግ ስራዎችን ይሰራሉ። በተለይ ከክበቡ ጋር ያሉ መምህራኖች ማለት ነው። እና እነዚህና ሌሎች ተግባራትን ያከናውናሉ። ለውጥ አለው። ግን አሁን ከተለያዩ ድርጅቶች ጋር መስራታችሁ ይህን አይነት እንቅስቃሴ ማድረጋችሁ ሴቶች ተማሪዎች ላይ ያያችሁት የተለየ ነገር? ሴት ተማሪዎች ላይ ያየነው ነገር ምንድን ነው? በተለይ አሁን እነዚህ ግንዛቤ የተፈጠረላቸው ልጆች በተለያየ መድረክ ላይ በቃ ንቁ ተሳታፊ ናቸው። ትምህርት ቤቱን አሁን እየመሩት የሚገኙት አሁን እነዚህ ተማሪዎች ናቸው። በተለይ ግንዛቤ የተፈጠረላቸው ልጆች ማለት ነው። እና እንደዚህ ያሉ ድጋፎች ማድረጉ ትልቅ ለውጥ አምጥቶልናል። አሁን በየክፍሉ ያሉት ጎበዝ ሴት ተማሪዎችን ስንመለከት እየተሻሻለ መጥቷል። ለምን? እነዚህ በርካታ ድጋፎችም እንትን እየተደረገላቸው ስለሆነ ለውጥ አለው። ግን የበለጠ አጠናክሮ መሄድ ደግሞ ይጠይቃል ማለት ነው። እስቲ ከማህበረሰቡ ጋር ወይም ደግሞ ከሌሎች አጋር ድርጅቶች ጋር የምትሰሩት ስራ ካለ? አጋር ድርጅቶች ስል ለምሳሌ ከመንግስት መዋቅር ጋር በተያያዘ ከቀበሌ ጋር፣ ከሴቶች ጉዳይ ጋር የሴቶች ተማሪዎችን ቁጥር ከፍ ለማድረግ ውጤታማም እንዲሆኑ ለማድረግ የተለየ የምትሰሩት ነገር ካለ እስቲ? በወረዳም ደረጃ አሁን የተለያዩ ጥረቶችን ያደርጋሉ። ያው በቂ ግን አይደለም። በተወሰነ መልኩ ማቴሪያል ድጋፍ፣ አንዳንድ ጊዜ እንደዚህ ኤንጂኦዎች በሚያመጡት ድጋፍ ላይ ለዚህም ትምህርት ቤት ደግሞ የሚያስፈልገውን ነገር የማድረግ ነገሮች ይኖራሉ። ስልጠናዎች የመጥራት ነገሮች ይኖራሉ እና ይህን በማድረግ ድጋፍ ያደርጋሉ። እኛም ከነሱ ጋር ተቀናይተን ለመስራት እንሞክራለን። በማህበረሰቡ በኩል በቂ አይደለም። አሁን ይሄ አካባቢ የተረሳ አካባቢ ብዬ ነው የማስበው። በቂ አይደለም። በቃ በርካታ ነገር ይፈልጋል። ማህበረሰቡ በጣም የተቸገረ ነው። ብዙ ሀብት ያለው ህብረተሰብ አይደለም እና ከዚህ አንጻር አሁን ማህበረሰቡ ብዙ የማገዝ ነገር የለውም። ለቀጣይ እነዚህ ነገሮች ቢስተካከሉ ለተማሪዎቹ ወሳኝ ነው ብዬ ነው የማስበው። ከሃይማኖት ተቋማት ጋር የምትሰሩት ስራ አለ? ሁለቱ ሃይማኖት ይኖራል በዚህ አካባቢ፣ ሙስሊምና ክርስትና። ከነሱ ጋር በተወሰነ መልኩ በተለያየ ጉዳይ እንገናኛለን፣ እንመካከራለን፣ ትምህርቶችን ለማስተማር ይሞክራሉ። ውስን እንቅስቃሴዎች ይኖራሉ አሁን ከኛ ትምህርት ቤት ጋር። ነገር ግን ደግሞ ከዚህ የበለጠ መስራት ይጠበቅብናል። በቂ አይደለም ብዬ ነው የማስበው። እንደው ምን ትጠብቃላችሁ ለወደፊቱ? ለወደፊት የምንጠብቀው ነገር ምንድን ነው? እንግዲህ እነዚህ ነገሮች አሁን ወቅታዊ ጉዳይም አለ። ከሰላሙ ጋር ተያይዘው በርካታ ችግሮች አሉ። አምና ዘንድሮ የተለያዩ ጦር መሳሪያዎች ምናምን ይሰማሉ። በተለያየ ምክንያት ታጣቂ ኃይሎች እንደዚህ ውጊያዎች ይኖራሉ ዙሪያው ማለት ነው እና ከዚህ ጋር ጫካ ከመሆኑም አንጻር ፍርሃቶች፣ ስጋቶች ይኖራሉ። እነዚህ ነገሮች ተወግደው ሰላም ሆኖልን አካባቢ ከሚመለከታቸው አካል ክፍል ጋር ደግሞ በመነጋገር መንግስታዊ ከሆኑም ካልሆኑም ድርጅቶች ጋር በመመካከር የተማሪዎችን የመማር ሁኔታ ማሳደግ መቻል አለብን። ይህ ካልሆነ ቀጣይ ደግሞ የባሰ ነገር እየተፈጠረ ስለሚሆን ማለት ነው ትውልድ ላይ፣ ተማሪ ላይ፣ ሴት ተማሪዎች ላይ፣ ወንድ ተማሪዎችም ላይ መሰራት መቻል አለበት ብዬ ነው የማስበው። ለምን? ወንድ ተማሪዎችም በአደንዛዥ በብዛት የሚጠቁት ወንድ ተማሪዎች ናቸው። በእነዚህ ነገሮች ላይ በጋራ በመስራት ነገሮችን ማስተካከል፣ የአካባቢያችን ማህበረሰብ ህይወት መቀየር መቻል አለብን። የሀገራችንም ሁኔታ መቀየር መቻል አለብን ያለው ሁኔታ ብዬ ነው የማስበው እንደኔ። እንደው አሁን ትንሽ ሰላም በሌለበት አካባቢ ለሴቶች እኩልነት፣ ጾታን መሰረት ስላደረገ ጥቃት ምናምን ስናነሳ እንደው የተለየ መነሳት የሚገባው ጉዳይ ምንድን ነው? ወይም ደግሞ እናንተ የምትቸገሩበት ከባዱ ነገር ምንድን ነው? መነሳት ያለበት ብዬ ማስበው ምንድን ነው፣ በጦርነት ወቅት በብዛት ተጎጂ ሴቶች ናቸው በብዛት ማለት ነው። ወንድ በተለያየ በጉልበት በምንም እንትን ብሎ ሊቋቋመው ይችላል። ሴቶች ግን በብዛት ከመደፈር ጋር ተያይዞ አሁን በአካባቢያችን በጣም በርካታ ጥቃቶች ደርሰዋል። እንደዚህም አካባቢ ከሀይቅም ጨምሮ እንደዚሁ ዙሪያውን በርካታ ችግሮች ነበሩ እና ከዛ ጋር ተያይዞ ሴቶች በብዛት ተጠቂ ስለሚሆኑ ከዚህ ጋር ተያይዞ ተጎጂዎች ናቸው። ዙሪያውን ያለው አሁን የቅርቡን ሰዓት ስንመለከት ዙሪያውን ያለው በቃ ጭምጭምታ እንደዚህ ውጊያው የመሳሰሉት ነገሮች በሴቶች ላይ በተለይ ተጽዕኖ ያሳርፋል። ለቀጣይ እነዚህ ነገሮች መስተካከል መቻል አለባቸው። ሰላማዊ የመማር ማስተማር መኖር መቻል አለበት። ይሄ ካልሆነ ግን ለመምህሩም ለተማሪውም በጣም አስቸጋሪ ነው። ኢቭን እኛም ትምህርት ቤትን ለመምራት እየተቸገርን ያለንበት ሁኔታ ነው ያለው።
ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944088998 ላይ በመደወል አድርሱን። በነገራችን ላይ ትምህርት ለአንድ ማህበረሰብ እድገት ወሳኝ ነው። ሴት ልጅ መማሯ ደግሞ ራሷን፣ ቤተሰቧን ብሎም ማህበረሰቧን የማሻሻልና የመለወጥ አቅምን ታገኛለች። ነገር ግን ተጭነውን ባሉ የማህበረሰብ አመለካከቶች፣ ባህሎችና ትውፊቶች ምክንያት ሴት ልጅ ወደ ትምህርት ቤት ብትላክም ከመምህር ዳዊት ጎንፋ እንደሰማ ነው ከፍ እያለች ስትመጣ ግን ውጤት የማስመዝገቧ ነገር ብዙም ከቁጥር የሚገባ እንዳልሆነ ተረድተናል። ይህንን ሁኔታ ደግሞ ለውጠን ሴት ልጅ የሚደርስባትን ጾታን መሰረት ያደረገ ጥቃት እንዳይፈጸም ሁላችንም በጋራ ልንቆምም ይገባል። ሌላው ሴት ልጅ ነፃ ሆና ያለምንም እንቅፋትና ወጣ ገባ የትምህርት ገበቷ ላይ እንድትገኝ አባቷ፣ እናቷ፣ ወንድሞቿም ጭምር ከጎኗ ሊሆኑ ይገባል። መምህራንም እዚህ ላይ ያላቸው አስተዋጽኦና ያለባቸው ግዴታም ትልቅ ነው። የዛሬው እንግዳችንን ያላቸውን ልምድና ተሞክሮ ስላካፈሉን በመላው ያላለቀ ጉዞ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም ከልብ ነው የምናመሰግነው። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ፣ ሀሳብ አስተያየታችሁን አድርሱን። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ታገኙታላችሁ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለማህበረሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበትን የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይም ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሯችሁን ለኛ ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944088998 ላይ ለማድረስም ወደኋላ እንዳትሉ ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሌሎች በርካታ ቁም ነገሮች በዚህ ፕሮግራማችን ወደ እናንተ ይደርሳል። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በየሳምንቱ በዚህ ሰዓትና በዚህ ቀን ወደ እናንተ እንደርሳለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በስልክ መስመራችን 0944088998 ላይ በመደወል አሊያም አጭር የጽሁፍ መልእክት በመላክ እንካችሁ በሉ። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃችኋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላሙ ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል።
ያላለቀ ጉዞ